ሰላም ሰላም ተማሪዎቼ ዛሬ ደግሞ በቪዲዮ ሁለተኛ ቪዲዮአችን ስለ ፕሪሲቲ እናየዋለን። እንደምታስታውሱት በቪዲዮ 1 ኦፍ ቻፕተር 4 በአንደኛ ቪዲዮ ውስጥ ስለ ሂስቶሪካል ባክግራውንድ ኦፍ ፕሬዲክት ክላሲፊኬሽን የሚለውን ከዶበርኔር ያለውን አንስተን ስናይ ነበር። ዶበርኔር ሎው ኦፍ ትራድ ይባላል። 53 ኤሌመንቶች ነበሩ። 53ቱን በሶስት መድቧቸዋል። የመደባቸውም ደግሞ በአቶሚክ ማስን መሰረት አድርጎ ነው ብለን ስናወራ ነበር። ሎው ኦፍ ትራድ ይባላል። ትራድ ማለት 3 በ3 እንደማለት ነው። ሌላውም ደግሞ ዌይት ኦፍ ሚድል ኦር ማስ አቶሚክ ማስ ኦፍ ሚድል ኢዝ አቨሬጅ ኦፍ ቱ ይላል ብሎ ሀሳቡን አስቀምጧል። ማለት የመካከለኛው የመጀመሪያና የመጨረሻውን ድምር ከዛ ለሁለት ሲካፈል ነው አቶሚክ ማሱ የሚለው። ለምሳሌ እዚህ ጋር 7 እና 39 የመጀመሪያው የሁለተኛውን ነው። ከዛ ሁለት ስናካፍል አክቹዋሊ የአቨሬጅ ይባላል 23 ነው ብለን ስናነሳ ነበር። ነገር ግን ይሄ ለሁሉም ኤሌመንቶች አይሰራም ብለን ድሮባኩም ደግሞ ጉድለቱን ስናነሳ ነበር። ኒውላንድስ ሎው ኦፍ ኦክታቭ ደግሞ ስምንቶች ሎው ይባላል። ሎው ኦፍ ኤይት እንለዋለን። ኦፍኮርስ ኦክታቭ ማለት 8 ነው። ዳት ሚንስ በዛ ጊዜ 56 ኤሌመንቶች ነበሩ። 56ቱን ሙሉ በሙሉ እንኳን ባይሆን 8 በ8 ሳስቀምጣችሁ ነበር። ዳት ሚንስ 8 ግሩፖች አሉን ማለት ነው። ነገር ግን 56ቱን ምን ማድረግ አልቻለም፣ መመደብ አልቻለም። ከ40 በላይ አይሰራም ብለን ነበር። አንዳንድ የተወሰኑ ጉድለቶችንም አንስተን ስናወራ ነበር። ሶስተኛ እና የመጨረሻ ሜንድሊቭ ክላሲፊኬሽን ኦፍ ኤሌመንትን አይተናል። ሜንድሊቭ ስቲል ሶስቱም ዶበርኔርም ኒውላንድም ሜንድሊቭም መሰረት አድርገው የመደቡት አቶሚክ ማስን ነው። ሜንድሊቭ ነገር ግን ለየት የሚያደርገው ፖይንት ኒው አይዲያ ፕሬድ ግሩፕ ሮው ከለም የሚለውን ሀሳብ አምጥቶ 63 የነበሩ ኤሌመንቶችን መድቧቸዋል። ይሄ ብቻ ሳይሆን ሆሪዞንታል ሮው ፕሬድ የሚባል ቨርቲካል ኮለም ግሩፕ የሚባል አምጥተዋል። ኒው አይዲያ ነው። ይሄ ብቻ ሳይሆን ገና ያላልተገኙ ኤሌመንቶችን ደግሞ ምን አድርጎታል? ቦታ ትቶላቸዋል ብለን ስናነሳ ነበር። ከዚሁ ጋር የተገናኘ ዛሬ የምናየው ስለ ፕሬዲሲቲ እና ጀነራል ክላሲፊኬሽን ኦፍ ኤሌመንት ዊዝን ሞደርን ፕሬዲክቴብል የሚለውን እናነሳለን። ሶ ዋት ኢዝ ፕሬዲሲቲ የሚለውን አንስተን እናወራበታለን። ሶ ዘ ተርም ፕሬዲሲቲ ሪፌር የሚያደርገው ዌን ዘ ኤሌመንትስ ሪደንደንትሊ ወይም ደግሞ አንድ ባህሪ በተደጋጋሚ የሚታይ ከሆነ የሚከሰት ከሆነ ፕሬዲሲቲ እንላለን። ኦር ዘ ተርም ፕሬዲሲቲ ምንድን ነው ሪፌር የሚያደርገው? ኢዝ ኤ ቴንደንሲ ቱ ሪከር አት ኢንተርቫልስ ማለት የተወሰነ ሬንጆች አሉት። ኢንተርቫል ሲባል በአንድ በመጀመሪያ እና በመጨረሻ መካከል አንድ ነገር በተደጋጋሚ ምን ሲሆን ሲከሰት ወር ሲሆን ማለት ነው። ዳት ኢዝ ኮልድ ፕሬዲሲቲ እንላለን። ዳት ሚንስ ኤሌመንቶች በግሩፕ እና በፕሬድ ሲመደቡ ተደጋጋሚ የሆነ ባህሪ ያሳያሉ። ያ ተደጋጋሚ ባህሪ አክሮስ ፕሬድ አሁን ደግሞ ዳውን ግሩፕ የሚታየው ያ ፕሮፐርቲ ፕሬዲሲቲ እንላለን። ኦር ሰምታይምስ ዲስ ሪደንደንሲ እንለዋለን። ኦኬ ሶ ስለ ፕሬዲሲቲ ስናወራ ተማሪዎች ሁል ጊዜ የምነሳው ስለ ግሩፕ ኦር ስለ ፕሬድ የሚል ፖይንት ይነሳል። ግሩፕ ምንድነው? ፕሬድ ምንድነው? የሚለውን ደግሞ እስቲ አብረን ካየን በኋላ በሜንድሊቭ ጊዜ የነበሩ ፕሬድ እና ግሩፕ እንዴት ናቸው፣ እንዴት ተመደቡ የሚለውን ፖይንት ደግሞ እዚህ መጽሐፋችሁ ላይ እንዳለው ዲስከስ እናደርጋለን። ስለዚህ ፕሬዲሲቲ እዚህ ጋር እንደምታዩት ትሬንድስ ኢን ቢሄቪየር ኦፍ ኤሌመንት ነው። ኤሌመንቶች የሚያሳዩት ትሬንድ ነው። የሚያሳዩት በተደጋጋሚነት ሲመደቡ
በአንድ ግሩፕ ውስጥ ወይም ደግሞ በአንድ ፕሬድ ውስጥ ሲገኙ የሚያሳዩት ተመሳሳይ ባህሪ እና ተደጋጋሚ ባህሪ ተደጋጋሚና ተመሳሳይ ባህሪ ኤሌመንቶች የሚያሳዩት ተደጋጋሚና ተመሳሳይ ባህሪ ያ ፕሮዲሲቲ እንላለን። ሶ ትሬንድስ ኢን ዘ ቢሄቪየር ኦፍ ዘ ኤሌመንት ነው እና ኢትስ አራይዝ ፍሮም ፕሬዲክት ፓተርን ከፕሬዲክት ፓተርን ሲገኝ ነው። ዳት ሚንስ ዌን ኤሌመንትስ አር አሬንጅድ ቤዝድ ኦን ዘ ኤሌክትሮን ኮንፊጉሬሽን አቶሚክ ነምበራቸውም ደግሞ ኤሌክትሮናቸውን በመጠቀም ኤሌመንቶችን ኮንፊገር ስንመድብ ኤሌክትሮን ኮንፊግሬሽናቸው ስንሰራ ግሩፕ 1 ግሩፕ 2 ግሩፕ 3 እያሉ የራሳቸውን በአንድ ግሩፕ እና በአንድ ተመሳሳይ ፕሬድ ውስጥ ይቀመጣሉ። ዳት ኢዝ ኮልድ ፕሬዲሲቲ እንላለን። በቀላሉ ፕሬዲሲቲ ማለት ተደጋጋሚና ተመሳሳይ ባህሪ ማለት ነው ኤሌመንቶች። ዲስ ፕሬዲሲቲ ደግሞ ምን አለው? የራሱ የሆነ ሎው አለው። ዳት ኢዝ ኮልድ ፕሬዲክት ሎው እንላለን። ፕሬዲክት ሎው ማለት when elements are arranged in order of increasing atomic mass, actually we are talking about ስለ ሜንደሊቭ እያወራን ስለሆነ ሜንደሊቭ ደግሞ ኤሌመንቶችን የመደበው ምን መሰረት አድርገው ነው? ተማሪዎች ሁሌም መርሳት የለባቸው አቶሚክ ማስን መሰረት አድርጎ ስለሆነ ሶስቱም ባይ ዘ ዌይ እነማን ዲሜትሪ ሜንደሊቭም ኒውላንድም ዶበርንዌርም የመደቡት በተለያየ መንገድ ቢመደቡ አቶሚክ ማስ መሰረት አድርገው ነው የመደቡትና ያ ፕሬዲክት ሎው that means elements are arranged with the function of their atomic mass ነው። አቶሚክ ማሳቸው መሰረት ተደርገው ሲመደቡ ሬከር የሚደረግ ፕሬዲካሊ ኦር ፕሮፐርቲ አለ። certain sets of properties recur predically ማለት በአንድ በተወሰነ በግሩፕ እና በፕሬድ ውስጥ ተመሳሳይና ተደጋጋሚ ባህሪ ይታያል። ያ ተመሳሳይና ተደጋጋሚ ባህሪ የሚታየው ከአቶሚክ ማስ የመጣው ፕሬዲክት ሎው እንላለን። ፕሬዲክት ሎው ይባላል። ኦኬ በአንድ ኤሌመንቶች ከአቶሚክ ነምበራቸው በመጠቀም ኮንፊገር ሲደረጉ ኤሌክትሮንን ዲስትሪቢዩት ስናደርግ ተመሳሳይ የሆነ የሚደጋገም ባህሪ ያሳያሉ። ፕሬዲካሊ ማለት ነው። ፕሬዲካሊ ሲባል ወይ በግሩፕ ነው ወይ በፕሬድ ነው ማለት ነው። ያ ባህሪ ፕሬዲክት ሎው እንላለን ማለት ነው። ዲሜትሪ ሜንደሊቭ እና ሁለቱም ሎዶርማየር ፕሮፐርቲ ኦፍ ኤሌመንትስ አር ፕሬዲክት ፋንክሽን ኦፍ ዴር ነው። እዚህ ጋር አቶሚክ አይደለም፣ ሶሪ እዚህ ጋር አቶሚክ ሳይሆን አቶሚክ ነምበር ሳይሆን አቶሚክ ማሳቸውን። ኦኬ ካለም በኋላ ፕሬዲክተብል ምንድን ነው? ዋትስ ፕሬዲክተብል? ፕሬዲክት ፋንክሽን ፕሬዲሲቲ አይተናል። ፕሬዲሲቲ ማለት ምን ማለት ነው? ፕሬዲሲቲ ኢዝ ሪደንደንሲ ኦፍ a behavior down a group or across a thread when atoms are or elements are arranged based on their atomic number ኤሌመንቶቹ በአቶሚክ ነምበራቸው አሬንጅ ሲደረጉ የሚታይ ተመሳሳይ እና ተደጋጋሚ ባህሪ ፕሬዲሲቲ እንላለን። ያ ፕሬዲሲቲ ደግሞ የመጣው ከአቶሚክ ማስ ነው ብለናል። ኦኬ what is predictable? Predictable is arrangement of atoms in closing order of their atomic number. ፕሬዲክቴብል ደግሞ በዘመናዊ ስናየው ሞደርን ሳይንስ ሞደርን ፕሬዲክቴብል ክላሲፊኬሽን ኤሌመንቶቹ አሬንጅ የተደረጉት አቶሚክ ነምበሩን መሰረት አድርጎ ነው። ዘድም ማለት ነው። ዘድን ታውቁታላችሁ። ልዩነቱም ራሱ ሶስት አይተናል። ኤ እና ዘድ መሰረት አድርጎ የተመደቡት አቶሚክ ነምበራቸው ስለሆነ ኤሌመንቶቹም ደግሞ አቶሞች አቶሚክ ነምበራቸው አድርጎ ሲመደቡ አንድ ላይ ቨርቲካል እና ሆሪዞንታል የሆነ ሪሌሽንሺፕ ፓተርን ፈጥሮ አንድ ላይ ተሰብስበው ሲገኙ ያ ፕሬዲክቴብል ይባላል። ፕሬዲክቴብሊ አሬንጅመንት ኦፍ አተምስ ዊዝ ፋንክሽን ኦፍ አቶሚክ ነምበር ነው። አቶሚክ ነምበራቸው መሰረት ተደርገው በግሩፕ እና በፕሬድ ተመድቦ ሲገኙ ያ ፕሬዲክቴብል ይባላል። ስለዚህ ምንድነው የፕሬዲክቴብል ውስጥ ፋሚሊ የሚባል አለ። ፋሚሊ ማለት ግሩፕ ነው። ኦር ፕሬድ የሚባል አለ which is series ማለት ነው። ፋሚሊ ኦር ግሩፕ ኦር ፕሬድ ኦር ሲሪየስ ብለን ፋሚሊ ስንል ምንድነው? ፋሚሊ ኦር ግሩፕ ምንድነው? ኤሌመንትስ ኢን ኮለም ማለት ነው። ከላይ እስከታች አሁን አምጥቼ ያሳያችኋለሁ። ፕሬዲክቴብል አለ። ከላይ እስከታች ያለው ፋሚሊ እንለዋለን። ፋሚሊ አያችሁ እዚህ ጋር ማለት ነው። ከላይ እስከታች ያለው this is called ፋሚሊ እንለዋለን። ከላይ እስከታች ያለው
ለምሳሌ ሃይድሮጂን ይሄ ግሩፕ 1 የሚባሉት ሊቲየም፣ ሶዲየም፣ ፖታሲየም የሚባሉት ወደታች ግሩፕ ይባላሉ፣ ኦር ፋሚሊ ይባላሉ ማለት ነው። ፕሮይድ ኦር ሲሪየስ ሲባል ደግሞ ከግራ ወደ ቀኝ ወደዚህ ማለት ነው። ወደዚህ ያሉት እነሱ ደግሞ ፔሪዮድ ይባላሉ። ፔሪዮድ ኦር ሲሪየስ እንዳለን ያስማቸውም ሲሪየስ እንዳለን ወደዚህ ማለት ነው። ከግራ ወደ ቀኝ ኦር ፔሪዮድ ይባላሉ። ሰው እነሱ ሮ ይባላሉ አይደል? ታውቁታላችሁ። ኮለም እና ሮ ይባላል። ያ ኮለም ሲባል ቨርቲካል ነው። እሺ ቨርቲካል ነው። ሮ ሲባል ደግሞ ሆሪዞንታል ነው ማለት ነው። እሺ እንደን እነዚህ ሁሌ በጣም ኢዚ ስለሆኑ ተማሪዎች መርሳት የለባችሁም። ፋሚሊ ሲባል ግሩፕ ኮለም ነው። ፔሪዮድ ደግሞ ሲሪስ ሲባል ደግሞ ሮው ነው ማለት ነው። ፍሮም ሌፍት ቱ ራይት ነው። ይሄ ፍሮም ቶፕ ቱ ቦቶም ፍሮም ሌፍት ቱ ራይት። ሶ ዊ ካን ክላሲፋይ እነዚህ ኤሌመንቶችን በተለያየ መንገድ ክላሲፋይ ማድረግ እንችላለን። ቤዝድ ኦን ዴር ፕሮፐርቲ አንቶኒ ፎር ዘ ፈርስት ታይም ክላሲፋይ ያደረገው ምን ብሎ ሜታልስ እና ነን ሜታልስ ብለን ክላሲፋይ ማድረግ እንችላለን። ሜታሎች ዚስ ካይንድ ኦፍ ፕሮፐርቲ ያላቸው የሚለው ዲጋ ፕሮፐርቲያቸው ተጽፎላቸዋል። ነን ሜታልስ እና ሜታሎች ብለን ሁለት ቤዚካሊ ሁለት ኦር ሶስት ብለን ማካፈል እንችላለን። ሜታልና ሜታሎች ተብሎ በሶስት የሚካፈሉት ቤዝድ ኦን ዴር ፕሮፐርቲ ነው። እሺ ፕሮፐርቲያቸውን መሰረት አድርገን ምንድነው ዲቫይድ ማድረግ እንችላለን ነው። ኦኬ ስለዚህ አሁን እነዚህ ሜታልና ሜታልን በፋሚሊ እና በፔሪዮድ እንዴት አድርገን እንመድባቸዋለን የሚለውን እዚህ ጋር እንመጣለን። ስለዚህ ሆሪዞንታል ሮ እዚህ ጋር እንደምታዩት ፔሪዮድ ይባላል። ቨርቲካል ኮለም ግሩፕ እንለዋለን ማለት ነው። አሁን እሱን አንድ በአንድ እናነሳለን፣ አንስተን እንወያይበታለን። ስለዚህ ፕሪሲቲ ምን እንደሆነ አይተናል። ሆሪዞንታል ማለት ይታያችኋል፣ ወደዚህ ማለት ነው። ሆሪዞንታል ሮ በዚህ ፍሮም ሌፍት ቱ ራይት ማለት ነው። ሉክ ተማሪዎች ይህንን ታውቁታላችሁ ብዬ ተስፋ አደርጋለሁ። ይሄ ቨርቲካል ይባላል። ይሄ ደግሞ ሆሪዞንታል ይባላል። ሆሪዞንታል ሶ ቨርቲካል ሲባል አፕ ቱ ቦቶም ማለት ነው። አፕ ቱ ቦቶም ኦር ቶፕ ቱ ቦቶም ማለት ነው። አፕ ቱ ዳውን ኦር ቶፕ ቱ ቦቶም ማለት እንችላለን። ፍሮም ቶፕ ቱ ቦቶም። ሆሪዞንታል ሲባል ደግሞ ይሄ ቨርቲካል ነው። ቨርቲካል ፍሮም ቶፕ ቱ ቦቶም ነው። ሆሪዞንታል ደግሞ ፍሮም ሌፍት ቱ ራይት። ኦኬ ሶ ሆሪዞንታል ሮ ሆሪዞንታል ከተባለ ሮ እንላለን። ይሄን ማለት ሆሪዞንታል ከተባለ ሮ እንላለን እና ቨርቲካል ኮለም እንለዋለን። ቨርቲካል ኮለም ፍሮም ቶፕ ቱ ቦቶም ማለት ነው። ስለዚህ ፍርስት አሁን ሮው በአጠቃላይ ስንት ሮዎች አሉት? 7 አሉ። እዚህ ጋር እንደምታዩት 1 2 3 4 5 6 7 አሉ። እነዚህ ሁለቱ ከዚህ የወጡ ናቸው። በኋላ እናወራበታለን። ግሩፕ ደግሞ ሁለት አይነት ግሩፕ አለ። በኋላ እናነሳለንንም ሜይን ኤ እና ሜይን ቢ የሚባሉ አሉ። ግሩፖቹ ቨርቲካል ኮለም ኦር ግሩፕ ሲባል ሜይን ኤ እና ሜይን ቢ በአጠቃላይ 18 ግሩፖች አሉት። 10 ምንድናቸው 8 ምንድናቸው ብለን ሁለቱንም ለይተን እናቸዋለን። ስለዚህ ወደዚህ እንምጣና ፈርስት ፔሪዮድ እዚህ ጋር እንደምታዩት ፈርስት ፔሪዮድ ማለት ሃይድሮጅን እና ሂሊየም ማለት ነው። ሃይድሮጅን እና ሂሊየም ፈርስት ፔሪዮድ። ስለዚህ ቬሪ ሾርት ነው፣ በጣም አጭሩ ነውና ሁለት ኤሌመንት ብቻ ነው የያዘው። እዚህ ላይ እንደምትመለከቱት ሃይድሮጅን እና ሂሊየም ብቻ ስለያዘ ቬሪ ሾርት እንለዋለን። ቬሪ ሾርት ነው ፔሪዮድ ነው የሚባለው። ሃይድሮጅን እና ሂሊየም ነው የያዘው ፈርስት ፔሪዮድ ማለት ነው። አንደኛው ይሄ 1 ኦኬ። ሁለተኛ ሴኮንድ ፔሪዮድ ከሊቲየም ጀምሮ እስከ ኒዮን ያለውን 1 2 3 4 5 6 7 8ን ሁለትና እዚህ ጋር 6 አለ ኤሌመንቶችን አጠቃላይ 8 ኤሌመንቶችን ይዘዋል ማለት ነው። ሊቲየም፣ ቤሪሊየም፣ ቦሮን፣ ካርቦን፣ ናይትሮጅን፣ ኦክሲጅን፣ ፍሎሪን፣ ኒዮን እያለ ሙሉ እነዚህ እንደምታዩት ስንት ሁለተኛው ፔሪዮድ ደግሞ 8
ይዘዋል። ሴከንድ ነው። እሺ እዚህ ጋር ቬሪ ሾርት ፔሪድ ነው። አንደኛው ቬሪ ሾርት ነው። ሁለተኛው ደግሞ ኖን አዝ ፈርስት ሾርት ነው። ቬሪ ሾርት እና ፈርስት ሾርት አይደለም፣ አንድ አይደለም ማለት ነው። ስለዚህ ዲስ ኢዝ ቬሪ ሾርት፣ ዲስ ኢዝ ፈርስት ሾርት ነው ማለት ነው። ማለት ምክንያቱም ሁለተኛ እና ሶስተኛ ተመሳሳይ የኤሌመንት ብዛት ነው ያላቸው። ይሄ ከሊቲየም እስከ ኒዮን ያለው ሁለተኛው ነው። ከሶዲየም እስከ አርጎን ያለው ደግሞ ሶስተኛ ነው። ሁለቱም 8 ኤሌመንቶችን ይዘዋል። እዚህ ላይ እንደምታዩት 8 ኤሌመንቶችን ስለያዙ የመጀመሪያው ይሄኛው የመጀመሪያው አጭሩ ነው። ይሄ ደግሞ ሁለተኛው አጭሩ ነው ማለት ነው። ስለዚህ ሴከንድ ፔሪድ 8 ኤሌመንቶችን ይዘዋል። ፈርስት ሾርት ይባላል። ሰርድ ፔሪድ ደግሞ እዚህ ላይ እንደምታዩት ሰርድ ፔሪድ 8 ኤሌመንቶች እና ሴከንድ ሾርት ፔሪድ ነው። ስለዚህ ቬሪ ሾርት፣ ፈርስት ሾርት፣ ሴከንድ ሾርት። ከዛ ዲስ ሰርድ ነው። ሰርድ ማለት ሴከንድ ሾርት ነው። አራተኛ ደግሞ እዚህ ጋር እንደምታዩት ከፖታሲየም እስከ ክሪፕተን መሀል ያለው እዚህ ላይ እንደምታዩት 1 2 መሀል ላይ ያለው 10 ኤሌመንቶች አሉ። መቁጠር እንችላለን። 3 4 5 6 7 8 9 10 11 12 ከዛ እዚህ ጋር 6 እንደምርበታለን። በአጠቃላይ ከቆጠርን 18 አለ ማለት ነው። ስለዚህ 18 ኤሌመንቶችን ይዘዋል። 18 ኤሌመንቶችን ይዘዋል። ስለዚህ ኢዝ ኖን አዝ ፈርስት ሎንግ ነው ማለት ነው። ምክንያቱም ባይ ዘ ፈርስት እና ሰከንድ የሚባሉት አሁን ፈርስት ሾርት እና ሰከንድ ሾርት የተባሉበት ዋና ምክንያት ተመሳሳይ የኤሌመንት ብዛት ስላላቸው ነው። 8 ስላላቸው ነው። 4 እና 5 ደግሞ እዚህ ላይ እንደምታዩት ፈርስት እና ሰከንድ ሎንግ የተባሉት ምክንያቱም እዚህ አራተኛውም 18 ኤሌመንቶች አሉት፣ አምስተኛውም 18 ኤሌመንቶች ስላሉት ስለዚህ አራተኛው የመጀመሪያው ረዥሙ ነው፣ አምስተኛው ደግሞ የሁለተኛው ረዥሙ ነው። ስለዚህ መጣ ማለት ነው ቬሪ ሾርት። ከቬሪ ሾርት ወደ የሚመጣን ፈርስት ሾርት፣ ከዛ ሴከንድ ሾርት። 4 እና 5 በጣም ሎንግ ናቸው አይደል? እዚህ ጋር እንደምታዩት 4 5 ሎንግ ናቸው። ከ4 ጀምሮ እስከ 7 ያሉት ሎንግ ናቸው። ነገር ግን ካሉት ውስጥ 4 እና 5 ተመሳሳይ ኤሌመንት ስላላቸው ይሄ ፈርስት ሎንግ ነው። 5 ደግሞ ከሩቢዲየም እስከ ዜኖን እዚህ ጋር እንደምታዩት ቢዲየም እስከ ዜኖን መካከል ያለው ከፖታሲየም እስከ ክሪፕተን ያለው 4 ነው። ከሩቢዲየም እስከ ዜኖን ያለው ደግሞ 5ኛ ነው። ስለዚህ ፈርስት ሎንግ፣ ሰከንድ ሎንግ ብለን እንዲህ እናስቀምጣለን። ስለዚህ 4 እና 5 ተመሳሳይ የኤሌመንቶች ብዛት አላቸው ማለት ነው። 6 እና 7 ከስድስተኛ እና እዚህ ጋር 6 እና 7 ማለት ነው። አጠቃላይ ቅድም ነገራቸዋለሁ 7 ፔሪዶች አሉት፣ ደግሞ 7 ሮዎች አሉት ወደዚህ ከግራ ወደ ቀኝ። ካሉት 7 ሮዎች ውስጥ ከተደረደሩት ውስጥ ከስድስተኛ እና ከሰባተኛ የወጡ አሉ። እነዚህ የወጡ አሉ ማለት ነው። እዚህ ጋር ሁለቱ እንደምታዩት የወጡ አሉና እነዚህ ሁለቱ የወጡት ኦፍኮርስ ይሄ ከሞደርን የወሰድኩት ነው። አኮርዲንግ ቱ ሜንደሊፍ ይህንን ነው የምንጠቀመው። እዚህ ጋር እንደምታዩት ከሲዚየም ጀምሮ እስከ ሎራኒየም ያለውን ነው። እስከዛ ከቶሪየም እስከ ሎራንሲየም ልጅ ጋር መሀል ላይ ያለውን ነው የምንጠቀመው ለአክቲናይድ እና ለአንተናይድ ሲሪስ። ነገር ግን ለምንድን ነው አክቲናይድ እና ለአንተናይድ የተባሉበት ዋና ምክንያት እሱን ልንገራችሁ እና እዚህ ጋር እንደምታዩት 56 ልና ከዛ 57 ላይ ከ56 ቀጥሎ ወይም ደግሞ ከባሪየም ቀጥሎ ያለው ኤሌመንት ላንተናይድ ነው። ስለዚህ ላንተናይድ ይሄ ፔሪድ ከዚህ የወጣበት ዋና ምክንያት እነዚህ በጣም ሬር ኤርዝ ናቸው፣ በብዛት አይገኙም። ስለዚህ ሬር ኤርዝ ስለሆኑ እነዚህ ከስድስተኛ የወጡት ማለት ነው። በዚህ ቀለም ያሉት ከስድስተኛ የወጡ ናቸው። ከዚህ ጋር ከሩቢዲየም ቀጥሎ የሚመጣው ደግሞ አክቲኒየም ይባላል። አክቲኒየም። ስለዚህ ይሄ ሲሪየስ ይሄኛው ሲሪየስ አክቲናይድ ሲሪየስ እና ደግሞ ላንተናይድ ሲሪየስ ይባላል። ቅድም ነግሬያቸዋለሁ ሲሪየስ ማለት ፔሪድ እንደሆነ፣ አክቲናይድ ሲሪየስ እና ላንተናይድ ሲሪየስ። ስለዚህ ይሄኛው ከስድስተኛ የወጣ ነው ይሁት፣ ይሄኛው ደግሞ ከሰባተኛ የወጣ ነው። ስለዚህ እነዚህ ደግሞ አጠቃላይ ከቆጠርን 14 ናቸው። 1 2 3 4 5 6 7 8 9 10 11 12 13 14 ናቸው ማለት ነው።
ስለዚህ 14ቱ እዚህ ላይ ከተደመሩ ስንት ይመጣል? ቅድም 18 ነበሩ። 18 ሲደመር 14 ስንት ነው? 32 ይመጣል ማለት ነው። ስለዚህ እዚህ አጠቃላይ እዚህ ላይ 18ቱ ላይ የወጣውን 14 ከደመርንበት ጋንቱም ከዚህ ላይ ወጡ፣ ሁለቱም ከዚህ ላይ ወጡ። የራሳቸውን ባይዘው ይሄ የራሳቸው ፕሪድ የላቸውም እኮ የዚህኛው ፕሪድ 6ኛ ፕሪድ የዚህኛው ፕሪድ ደግሞ 7ኛው ፕሪድ ነው። ይሄ ፕሪድ እንዳይረበሽና ሬርዝ ስለሆነ እዚህ ጋር ተለይቶ የተቀመጡት እና ሌላ ደግሞ ኤሌክትሮን ኮንፊግሬሽናቸው ልክ እነዚህ በዲ አያልቅም። ዲ ምንድነው? ኤስፒ ምንድነው እናያለን። በዲ ሳይሆን እነዚህ በኤፍ ብሎክ ወይም ደግሞ በኤፍ ሰብሼል ነው የሚያልቀው ኤሌክትሮን ኮንፊግሬሽናቸው። ስንሰራ ኤፍ ተብሎ ስለሚያልቅ እነዚህ ይለያሉ ማለት ነው። ኦፍኮርስ ሁሉም ሜታል ናቸው። ከዚህ ውስጥ ናን ሜታል ሁሉም ሜታል ናቸው። ነገር ግን ከዚህ የወጡበት ዋና ምክንያት ስንሰራ በኤፍ ቢያልቁም ስንሰራ እነዚህ ከላንትናይት ጀምሮ እስከ ኤልዩ ያሉት ሙሉ ፕሬዳቸው የሚያሳየውም ደግሞ ሲሪየሳቸው የሚያሳየው 6 ነው። ስለዚህ በ6 ነው የሚመደቡት ማለት ነው በፕሬድ። ይሄኛውም በ7 ነው የሚመደቡት። ስለዚህ 6 እና 7 ደግሞ ቬሪ ሎንግ ናቸው። ስለዚህ 32 አላቸው ማለት ነው። ቅድም 4 እና 5 ነግሬያቸዋለሁ። 18 ናቸው። እነዚህ ወጡ ደግሞ 14 ናቸው። 18 ላይ 14 ከደመረ 32 ናቸው ማለት ነው። ስለዚህ 6 እና 7 32 አላቸው። 6 ፈርስት ቬሪ ሎንግ ማለት ነው። 6 ማለት ነው 32 ነው ፈርስት ቬሪ ሎንግ እና 7 ደግሞ ሰከንድ ቬሪ ሎንግ ተብሎ ይመደባል ማለት ነው። በአጠቃላይ ግን ስንት አላቸው? 32 አላቸው ማለት ነው። ስለዚህ 2 ይሄ በአጠቃላይ 2 አለ። እዚህ ጋር ደግሞ 8 አለ። የኤሌመንት ብዛት ነው የነገርኳቸው ያለሁት። እነዚህ ሁለቱ ደግሞ ስንት አላቸው? 18 አላቸው። እነዚህ ሁለቱ ደግሞ ስንት አላቸው? 32 አላቸው ማለት ነው። ስለዚህ 2 8 18 እና 32 አላቸው። አንድ ላይ ስንደምር ስንት ይመጣል ማለት ነው? 118 ይመጣል ማለት ነው። 118 ይመጣል። ስለዚህ ያለን ኤሌመንት በአጠቃላይ 118 ነው። በግሩፓቸው ሲመደብ ደግሞ ይህን ይመስላሉ ነው። ስለዚህ አሁን ያወራ ነው ስለ ፕሬድ ነው ማለት ነው። አንደኛ 2 አለው ቬሪ ሾርት፣ ሁለተኛ እና ሶስተኛ ደግሞ ምን አላቸው? 8 አላቸው። ሁለተኛ ፈርስት ሾርት፣ ሶስተኛ ሴከንድ ሾርት፣ አራተኛ ደግሞ ሎንግ ነው ፈርስት ሎንግ፣ አምስተኛ ሴከንድ ሎንግ፣ 6 እና 7 ደግሞ 32 ስላላቸው በጣም ቬሪ ሎንግ ናቸው። ፈርስት ቬሪ ሎንግ እና ሴከንድ ቬሪ ሎንግ ናቸው ማለት ነው። ይሄ ደግሞ ላንተናይድ ከ6ኛ የወጣ ነው። አክታናይድ ደግሞ ከ7ኛ የወጣ ነው። ስለዚህ እነዚህ አጠቃላይ ላንተናይድ እና አክታናይድ ሲሪስ ተብሎ ይጠራሉ። የራሳቸው ፕሬድ የላቸውም። እዚህ ጋር ነው የሚመደቡት። ኦኬ ሌላ ከዚሁ ቀጥሎ ስለምን እናነሳለን? ስለ ቨርቲካል ኮለም እናነሳለን፣ ኦር ግሩፕ እናነሳለን። ቨርቲካል ኮለም ደግሞ ግሩፕ ስናነሳ ተማሪዎች 2 ግሩፖች አሉት ብዬ ነግራቸዋለሁ። ቢ እና ኤ የሚል ግሩፕ አለ። ኦፍኮርስ መጽሐፋችሁ ላይ ያለው ቢ እና ኤ ስለ ሜንደሌቭ ማውራት ቢፈልግም ሞደርን ነው እዚህ ጋር የተጽፈው ያለው። ግሩፕ 1 እዚህ ጋር ግሩፑ ስንት አለ ብያቸዋለሁ? 2 ግሩፖች አሉት ብያቸዋለሁ። ግሩፕ we have 2 types of group። እነሱም ግሩፕ ኤ እና or let's say ሜን ኤ እና ከዛ ሜን ቢ ተብሎ 2 ግሩፖች አሉን። ሜን ኤ የሚባሉት በኋላ ላይ እናነሳለን። ሪፕሬዘንታቲቭ የሚባሉት ናቸው። እነዚህ ሪፕሬዘንታቲቭ የሚባሉ ናቸው። ሜን ቢ ደግሞ ትራንዚሽናል የሚባሉ ናቸው። ትራንዚሽናል የሚባሉ ወይም ደግሞ የሽግግር ነገሮች የሚባሉት ናቸው ማለት ነው። ስለዚህ ሜን ኤ እና ሜን ቢ በአጠቃላይ ሪፕሬዘንታቲቭ ከተባለ ከማን ነው? ከግሩፕ 1 በሮማን ነምበር ነው አክቹዋሊ የሚጻፈው። ታውቁታላችሁ ይሄንን ከሮማን ነምበር 1 ኤ እስከ ሮማን ነምበር 7 ኤ ያሉት ኦፍኮርስ እነዚህ ሮማን ነምበር 1 እስከ ሮማን ነምበር ኤ ያሉት 7 ኤ ያሉት ሜን ኤ ይባላሉ። ከዛ መሀል ላይ ያሉት እነዚህ ደግሞ መሀል ላይ ያሉት እንዳለ ቢ ናቸው። ይህን ጨምሮ እነዚህ በአጠቃላይ ቢ ናቸው። ምክንያቱም እነዚህ ኢነር ትራንዚሽናል ይባላሉ። ባይዘ ኢነር ትራንዚሽናል ማለት ከትራንዚሽናል የወጡ ማለት ነው።
ኢነር ትራንዚሽናል ናቸው። ኢነር ትራንዚሽናል ማለት እነዚህ ላንትናይድ እና አክቲናይድ ከእነዚህ ትራንዚሽናል ስለወጡ ኢነር ትራንዚሽናል ይላቸዋለን። ስለዚህ ግሩፓቸው ሜን ቢ ነው ማለት ነው። ኦኬ ስለዚህ ግሩፕ ስናወራ ሁለቱን ነገር ማወቅ አለብን ነው። ሜን ኤ እና ሜን ቢ ብለን ለይተን ማወቅ አለብን። ሜን ኤ ሪፕሬዘንታቲቭ ይባላሉ። ሜን ቢ ደግሞ ትራንዚሽናል እና ትራንዚሽናል ማለት እዚህ ጋር ያሉትና ኢነር ትራንዚሽናል ደግሞ እነዚህ ሁለቱ ማለት ነው። እነዚህ ኢነር ትራንዚሽናል ይባላሉ። ኢነር ትራንዚሽናል እንላቸዋለን። ዳሚንስ ከትራንዚሽናል ከ7 እና ከ6 እና ከ7 ስለወጡ አያችሁ እዚህ ጋር ያለው ትራንዚሽን አለው በዚህና በዚህ ብሎክ መካከል ያለው ትራንዚሽን አለው። እነዚህ ሁለቱ ደግሞ ከዚህና ከ6 እና ከ7 ስለወጡ ኢነር ትራንዚሽናል ይባላሉ። ስለዚህ ኢነር ትራንዚሽናል እና ትራንዚሽናል እነዚህ መሀል ላይ ያሉት ሜን ቢ ይባላሉ። ከዚህ ውጭ ያሉት ደግሞ እነዚህ ሁለቱና በዚህ በኩል ያለው 6 ደግሞ ሜን ኤ ወይም ደግሞ ሪፕሬዘንታቲቭ ኤሌመንቶች ይባላሉ ነው። ስለዚህ በግሩፓቸው ነው እንዲያርገን ሁለት ግሩፕ አለ ፕሬዲክቴብል ላይ ሜን ኤ እና ሜን ቢ የሚባል ስላሉ እነዚህን ማወቅ ይጠበቅባቸዋል። ሶ ቤዝድ ኦን ዲስ ይህንን ሜን ኤ እና ሜን ቢ መሰረት አድርገን ክላሲፋይ ማድረግ እንችላለን። ሶ ግሩፕ 1ኤ እዚህ ጋር ታያቸዋል። ግሩፕ 1ኤ እዚህ ጋር ያለችዋል። ግሩፕ 1ኤ እዚህ ጋር ኤክሴፕት ሃይድሮጅንን ምክንያቱም ሃይድሮጅን ትክክለኛ ቦታ እዚህ ጋር ብትጻፍም እዚህ ጋር የተጻፈችበት ዋና ምክንያት አንደኛ አንድ ኤሌክትሮን ሪሊዝ ታደርጋለች እንጂ ልክ እነ ሊቲየም፣ ሶዲየም፣ ፖታሲየም፣ ሩቢዲየም፣ ሲዚየም እና ፍራንሲየም ምን አይደለችም ሜታል አይደለችም። ባይዘ ሰው ግሩፕ 1 እነዚህ በአጠቃላይ ግሩፕ 1ኖች ምን ይባላሉ? አልካሊ ይባላሉ። we call them አልካሊ እንላቸዋለን። አልካሊ እንዳቸዋለን። ከየት ይጀምራል? ከሊቲየም ኦፍ ኮርስ ይሄ ሃይድሮጅን አይቆጠርበትም። እዚህ ጋር የተጻፈበት ዋና ምክንያት አንድ ኤሌክትሮን ሊሰጥ ስለሚችል ነው ሃይድሮጅን። ኦኬ ስለዚህ ሊቲየም፣ ሶዲየም፣ ፖታሲየም፣ ሩቢዲየም፣ ሲዚየም፣ ፍራንሲየም ያሉት ኢቨን ይህንን በቀላሉ መያዝ የምትችሉት ሃይድሮጅን ኦፍ ኮርስ ለማስታወስ ነው። ሊና ቀበሌ ረብሻ ስትያዝ ፈረጠጠች ብላችሁ ማየት ትችላላችሁ። ሂሊና ቀበሌ ረብሻ ስትያዝ ፈረጠጠች ብላችሁ ማየት ትችላላችሁ ማለት ግሩፕ 1። ስለዚህ ግን ይሄን ለማስታወስ ያለው እንጂ ሃይድሮጅን የግሩፕ 1 አይደለም። ስለዚህ በአጠቃላይ ስንት ኤሌመንቶች አሉት ማለት ነው? 1 2 3 4 5 6 7 ኤሌመንቶች አሉት ማለት ነው ወደታች እና አልካሊ ይባላሉ። ስማቸው ኮመን ኔም አላቸው። ግሩፕ 1ኖቹ አልካሊ ይባላሉ። ኦኬ ግሩፕ 2 ደግሞ እዚህ ጋር እንደምታዩት 2ኤ ነው የሚለው 2ኤ ምክንያቱም እዚህ ጋር ኤ የሚያሳየው ሪፕሬዘንታቲቭ ናቸው ነው። ስለዚህ 2ኤ ደግሞ ከዚህ ላይ እንደምታዩት እነሱ ደግሞ አልካላይን ኤርዝ ሜታል ይባላሉ። አልካላይን ኤርዝ ሜታል ይባላሉ። ከማን ነው ጀምሮ? ከብሪሊየም፣ መግኒዚየም፣ ካልሲየም፣ ስትሮንቲየም፣ ባሪየም እና ራዲየም ተብሎ ይጠራሉ። ይህንን በሌላ ቃልም እዚህ ጋር መያዝ ትችላላችሁ። በረከት ሜጋው ካሮት ሰርቆ በልቶ ሮጠ ብላችሁ መያዝ ትችላላችሁ። ደግምላችኋለሁ። በረከት ሜጋው ካሮት ሰርቆ በልቶ ሮጠ ብላችሁ መያዝ ትችላላችሁ። እነዚህ ግሩፕ 2 ናቸው ማለት ነው። ግሩፕ 2ዎቹ ሌላ ቋሚ ስማቸው አልካላይን ኤርዝ ሜታልስ ይባላሉ። አልካላይን ኤርዝ ሜታልስ አንደኛው አልካሊ፣ ሁለተኛው አልካላይን ኤርዝ ሜታልስ። ስለ ኤ እያወራን ነው። እዚህ ማለ ያሉት ቅድም ነገርኳችሁ ቢ ናቸው። እዚህ ጋር እንደምታዩት ቢ ይላል። ሜን ቢ ናቸው። ይህንና ይህን ጨምሮ ትራንዚሽናል እና እነዚህ ትራንዚሽናል ናልና ሁለቱም ኢነር ትራንዚሽናል ጨምሮ ማለት ነው። ስለዚህ እነዚህ ሁለቱ ምንድን ናቸው? ቢ ናቸው፣ ሜን ቢ ናቸው ማለት ነው። ነገር ግን ይሄና ይሄ በአጠቃላይ ከዚህ ጀምሮ ያሉት ምንድን ናቸው ማለት ነው? ሜን ኤ ናቸው ማለት ነው። ስለዚህ አንደኛ ኤ እዚህ ጋር 1ኤ 2ኤ፣ ሶስተኛ ደግሞ ሶስተኛ ኤ እዚህ ጋር እንደምታዩት ሶስተኛ እዚህ ጋር ማለት እዚህ ጋር እንደምታያችሁ ቦሮን ፋሚሊ እንለዋለን። ቦሮን ፋሚሊ ግሩፕ እዚህ ጋር ግሩፕ 2 ካለ በኋላ ቀጣሱ ወደ
ነው የዘለለው። እዚህ ጋር ግን ቦሮን ፋሚሊ ይባላሉ። እነዚህ ቦሮን፣ አልሙኒየም፣ ጋሊየም እያለ የሚቀጥለው ወደታች ቦሮን ፋሚሊ ይባላሉ። እዚህ ጋር 4 አለ፣ 4ኛ አለ። ከዚህ ቀጥሎ አይቪኤ ካርቦን ፋሚሊ ይባላሉ። ካርቦን ፋሚሊ ምክንያቱም ቅድም ነግሬያቸዋለሁ ግሩፕ ምን ተብሎ ይጠራል? ፋሚሊ ተብሎ ስለሚጠራ ካርቦን ፋሚሊ እንለዋለን። አምስተኛ እዚህ ጋር ናይትሮጅን ፋሚሊ ኦር ናይኮጂንስ ይባላል። እዚህ ጋር ኒኮጂንስ ፒ ሳይለንት ኒኮጂንስ ተብሎ ይጠራሉ። ኦፍኮርስ አክቹዋሊ እነዚህ ስለ ወደ ቢቢ ነው የገባው ተውት። ቻልኮጂንስ ሃሎጂንስ ያለው እሱ እንዳስቀመጠው ነው። ኦፍኮርስ ሜንድሊቭ እንዳስቀመጠው ነው። ምክንያቱም እዚህ ላይ ምን ብሏቸዋል? እዚህ ጋር ታያቸዋል አይደል? እነዚህ እሱ ባስቀመጠው ልክ ነው እዚህ ጋር የተጻፈው። ነገር ግን እዚህ ጋር ኒኮጂንስ ይባላሉ። ግሩፕ 6 እዚህ ጋር ቻልኮጂንስ፣ ግሩፕ 7 እነዚህ ማለት ነው ሃሎጂንስ ይባላሉ። ሃሎጂንስ ግሩፕ እዚህ ጋር የመጨረሻ ግሩፕ 8 ደግሞ ኖብል ጋስ ይባላሉ። ኦፍኮርስ እሱ ሲያስቀምጥ ግሩፕ 0 ብሎ ነው ያስቀመጠው። ግሩፕ 0 ብሎ ነው ያስቀመጣቸው። ስለዚህ አኮርዲንግ ቱ ሜንድሊቭ ነው እዚህ ጋር እያወራን ስላለን። በዘመናዊ ግን ኦፍኮርስ ምን ይባል ተብሎ ይጠራል? ኢነርት ጋስ ኦር ጊዩስ ጋስ ማለት ነው። ይሄ ኖብል ጋስ ማለት ኖብል ጋስ ይባላሉ ማለት ነው። ስለዚህ ግሩፕ 1 አልካሊ ደግምላቸዋለሁ። ግሩፕ 2 አልካላይነርስ፣ ግሩፕ 3 እዚህ ጋር ቦሮን ፋሚሊ፣ ግሩፕ 6 ካርቦን ፋሚሊ፣ ይሄ ኒኮጂንስ የናይትሮጂን ፋሚሊ፣ ቻልኮጂንስ የኦክሲጂን ፋሚሊ፣ እነዚህ ሃሎጂንስ የፍሎሪን ፋሚሊ። ፎጣ ካለ ብርድ ልብስ አያስፈልግም። ፎጣ ካለ ብርድ ልብስ አያስፈልግም ብላችሁ ማየት ትችላላችሁ። ፎጣ ካለ ብላችሁ ማየት ትችላላችሁ ማለት ነው። የግሩፕ 7 ነው። የግሩፕ 8 ደግሞ እነዚህ ምን ይባላሉ? ኢነርት ጋዝ ኦር ኖብል ጋዝ ይባላሉ። እሺ እዚህ ጋር ኖብል ኦር ኢነርት ጋዝ ግሩፕ ይባላሉ። ሮናልዶ ዘንጦ ከረባት አድርጎ ኒውላንድ ሄደ። ሮናልዶ ዘንጦ ከረባት አድርጎ ኒውላንድ ሄደ ብላችሁ በቀላሉ ማያዝ ትችላላችሁ ማለት ነው። ኦፍኮርስ ይሄ እኛ ለመያዝ የተዘየደው ዘዴ ነው እንጂ ስናት ሳይንቲፊክ። ሶ በአጠቃላይ እነዚህ ስንት ግሩፖች አሉ? በሜይን ኤ 8 አሉ። በሜይን ቢ ደግሞ 10 አሉ። እዚህ ጋር 1 2 3 4 5 6 7 8 9 10። ስለዚህ ቶታሊ ስንት ግሩፕ አለ ማለት ነው? እዚህ ላይ እንደምታዩት we have 18 ግሩፕስ። ቶታሊ ስንት ግሩፖች አሉት ማለት ነው? ውድ ተማሪዎቼ we have 18 ግሩፕስ 18 ግሩፖች አሉት ማለት ነው። ከነዚህ 18 ግሩፖች ውስጥ from these 18 ግሩፕስ 10 ሜይን ኤ ነው። 18 ግሩፕስ 8 ውስጥ እዚህ ጋር we have 8 እና we have 10 8ቱ ሜይን ኤ ናቸው። ቴኑ ደግሞ ሜይን ቢ ናቸው ማለት ነው። ሜይን ኤው ሪፕሬዘንታቲቭ ሲባሉ ሜይን ቢዎቹ ደግሞ ምን ይባላሉ ተማሪዎች? ትራንዚሽናል ናቸው ማለት ትራንዚሽናል እና ኢነት ትራንዚሽናል ብለን ስናወራ የነበረው ነው። እና የሜሪትስ ወይም ደግሞ የሜንደሊቭ ጥቅሞች የሚለውን አድቫንቴጅ ምንድን ነው የሚለውን ቅድም አንስተን በአንደኛ ቪዲዮችን ስናወራ ነበር። ስለዚህ በአጠቃላይ ፕሬዲሲቲ ይሄ ነው ማለት ነው። ፕሬዲሲቲ ማለት በቀላሉ አንድ ኤሌመንት ሲመደብ በተደጋጋሚነት ተመሳሳይ ባህሪ የሚያሳይ ከሆነ ግሩፕ እና ፕሬድ ይፈጠራል። ስለዚህ የተፈጠሩት ፕሬዶች ስንት ናቸው? 7 we have 7 ፕሬድ። እዚህ ጋር ቶታሊ 7 ፕሬዶች አሉት ተማሪዎች፣ 7 ፕሬዶች አሉ እንዳትረሱ። 7 ፕሬድስ አሉ እና 18 ግሩፖች አሉት። ግሩፖችን ደግሞ አሁንም እንዳትረሱ ነው። ኦኬ ሶ በቀላሉ ወዴት እመጣለሁ? ወደ ሞደርን ፒሪዮዲክ ቴብል ምን ይመስላል፣ ምንድነው አሜንድ ያደረገው የሚለውን ፖይንት እናነሳዋለን። ስለዚህ እዚህ ላይ እንደምታዩት አሁን ሳወራ የነበረው ነው። ቤዚካሊ ዊ ካን ክላሲፋይ አለ አይደል ኤሌመንቶችን እዚህ ጋር ኤሌመንት 3 ቦታ አካፈልን አይደል? ካስታውሳችሁ እዚህ ጋር ምን ብለን ነበር? ሪፕሬዘንታቲቭ አለን።
ሪፕሬዘንታቲቭ። አሁን ስለ ሞደርን እያወራን ነው እዚህ ጋር ውድ ተማሪዎቼ። ሞደርን ውስጥ ምንድነው ሞደርን ፔሪዮዲክ ሎው ምንድነው? ፔሪድ እና ግሩፕ ኦፍኮርስ ተመሳሳይ ዲፊኒሽን ነው ያለው ከዚህ ጋር እና ኤሌመንቶች ጀነራሊ ክላሲፋይ ስናደርግ ማለት ነው። ጀነራሊ ኤሌመንትን ክላሲፋይ ስናደርግ ባለው ኤሌክትሮን ኮንፊግሬሽን ላይ ሪፕሬዘንታቲቭ እንላለን። አንደኛ ሪፕሬዘንታቲቭ፣ ሁለተኛ ትራንዚሽናል ኤንድ ሶስተኛ እና የመጨረሻ ደግሞ ኢነር ትራንዚሽናል ተብሎ በሶስት ይካፈላሉ ነው። እዚህ ላይ እንደምታዩት ኦፍኮርስ ተገልብጧል። ሰው እዚህ ጋር ታያቸዋል ተስፋ አደርጋለሁ። ይህ ሪፕሬዘንታቲቭ ደግሞ በአጠቃላይ ምንድናቸው? ር ዋት ሜይን ኤ ናቸው። ይሁት ስ ሪፕሬዘንታቲቭ የሚባሉት ሜይን ኤ ግሩፕ ኤሌመንት እዚህ ጋር ሜይን ግሩፕ ኤሌመንት ናቸው። ሁለቱም ሜይን ግሩፕ ኤሌመንት ሜይን ኤ የሚባሉት ማለት ነው። ስለዚህ በአጠቃላይ እነዚህ ሁለቱ ይሄ ኦፕን እና ቱ ፍሮም 3 to 18 አያችሁ መጽሐፋችሁ ላይ ከ1 ጀምሮ እስከ 18 ነው የጻፈው። እዚህ ጋር መግለጽ የፈለገው 18ቶች አሉ ነው። ቅድም ፕሬዶች አሉ ነው ግሩፖች አሉ 18 ግሩፕ አለ ማለት ፈልገው ነው። ከ18 ውስጥ 8ቱ ሜይን ኤ ነው፣ 10 ደግሞ ሜይን ቢ ነው ወይም ደግሞ ትራንዚሽን አለው ብዬ ነግራቸዋለሁ። ስለዚህ ሜይን አለ ሜይን ግሩፕ፣ ያ ሜይን ግሩፕ ምን ይባላል? ሪፕሬዘንታቲቭ ይባላል። ውድ ተማሪዎቼ እነዚህ ሜይን በዚህ ጋር ኤ የሚያልቁት እዚህ ጋር መጥቶም ከ3 እስከ 8 የሚቀጥሉት ሜይን ኤ ይባላሉ። መጽሐፋቸው ላይ ያለው እዚህ ጋር ከ1 2 3 እስከ 13 እስከ 18 የመደበው 18 ግሩፖች እንዳሉ ለመግለጽ ነው እንጂ እዚህ ጋር 18 የሚል እዚህ ጋር አካባቢ 18 ግሩፕ የሚባል ነገር የለንም። 10 እዚህ የትራንዚሽን አለው መሀል ላይ የሚቀር ነው። 8ቱ ደግሞ ከዚህ እስከዚህ ያለው ነው ማለት ነው። ሁለተኛ ደግሞ ትራንዚሽን አለው እዚህ ጋር ነገርኳቸው። ትራንዚሽናል ማለት በዲ የሚያልቁ የሽግግር ነገሮች ናቸው። ከዚህ ሁለቱ እዚህ ጋር መጽሐፋቸው እንደሚያሳዩ ላንተናይድ ከ6ኛ የወጣና አክቲናይድ ከ7ኛ ፔሪድ የወጣ ከዚህኛው ሲሪየስ ኦር ፔሪድ የወጣ ላንተናይድስ ምክንያቱም ከባሪየም ቀጥሎ የሚመታው ኤሌመንት ላንታኒየም ስለሆነ ከሱ ነው ስሙ የተወሰደው። አክቲኒየም ሲሆን ደግሞ አክቲናይድ ተብሎ ተወሰደ፣ ምክንያቱም ከ7 ሲሪየሱም ደግሞ ከ7ኛ ፔሪድ ስለተወሰደ። ስለዚህ ሁለቱም ደግሞ እነዚህ ኢነር ትራንዚሽናል ሜታል ናቸው ነው። ኢነር ትራንዚሽናል ሜታል እዚህ ጋር ማወቅ ያለባቸው ተማሪዎች ግሩፕ 1 እና ግሩፕ 2 ቶታሊ ሜታል ናቸው፣ በአጠቃላይ ሜታል ናቸው። እሺ ግሩፕ 1 እና ግሩፕ 2 ምን ጨምሮ እስከ ትራንዚሽናል ይሄ ትራንዚሽናል ኦር ኢነር ትራንዚሽናል በአጠቃላይ እነዚህ ሁለቱ ትራንዚሽናል እና ኢነር ትራንዚሽናል ምንድናቸው? ሁለቱም ወደ ተማሪዎች ሜታል ናቸው። እሺ ስለ አንዴ ላሳያችሁ። ይሄኛው ማለት ነው ይሄ በአጠቃላይ ከዚህ እስከዚህ ያለው ይሄ ሜታል ነው ማለት ነው፣ ሙሉ ማለት ነው። ግሩፕ 1ም ግሩፕ 2ም ከሜን ኤ ይሄ ሜን ኤ ይሄኛው ሜን ቢ ከዚህ እስከዚህ ያለው ማለት ነው። ሜን ቢም ሁሉም ሜታል ናቸው፣ እነዚህም ሜታል ናቸው ማለት ነው። እዚህ ላይ እንደምትመለከቱት በደንብ ገልጾላቸዋል። ይሄ ኖብል ጋዝ ነው ብያቸዋለሁ። እነዚህ ደግሞ እዚህ ጋር ታያቸዋል ነን ሜታል ናቸው። እሺ ነን ሜታል ናቸው። ኦፍ ኮርስ ከዚህ ጀምሮ እስከዚህ ያሉት በአጠቃላይ ነን ሜታሎች ናቸው። መሀል ላይ እንደዚህ አይነት ምልክት ያላቸው ደግሞ ሜታሎች ናቸው ማለት ነው። እነዚህ ጋሌም እነዚህ ያሉት እንደዚህ የተቀመጡት ደግሞ ፖስት ትራንዚሽናል የተባሉበት ዋና ምክንያት ከትራንዚሽናል ቀጥሎ ከሽግግር ቀጥሎ ስለመጡ ማለት ነው። ፖስት ትራንዚሽናል ይባላሉ። በሰማያዊ የተገለጹት ደግሞ ትራንዚሽናል ናቸው፣ የሽግግር ነገሮች ናቸው። በዚህ የተገለጸው አልካሊ ነው። በዚህ ካል የተገለጸው ደግሞ አልካላይን ኤርዝ ነው ነግሬያቸዋል። እዚህ ጋር በቦሮን እዚህ ከታያቸዋል ቦሮን ሲሊከን ተብሎ እንደዚህ በዚህ የተቀመጡት ደግሞ ምንድናቸው? እዚህ ጋር ሜታሎይድ ናቸው። ሜታሎይድ ማለት የብረትና የሁለቱንም ባህሪ የሚያሳዩት ብረትም አይደሉም ይብረትም አይደሉም ማለት ነው። ብረት አስቴንም አይደሉም የሁለቱንም ባህሪ የሚያሳዩት እነዚህ ሜታሎይድስ ይባላሉ። ኦኬ
እነዚህ በአጠቃላይ ደግሞ ከዚህ ጀምሮ በዚህ ያሉት ደግሞ ነን ሜታሎች ናቸው ነው። ሜታል እና ነን ሜታል መለየት አለባችሁ። እዚህ ጋር ሜን ኤ ሪፕሬዘንታቲቭ፣ ሜን ቢ ትራንዚሽናል እና ኢነር ትራንዚሽናል እንዳትረሱ። ስለዚህ በአጠቃላይ ስንት ክላስ አለ? 3 ክላስ አለ። ሪፕሬዘንታቲቭ፣ ትራንዚሽናል እና ኢነር ትራንዚሽናል። ኢነር ትራንዚሽናል እነዚህ ላንታይድ እና አክተናይድ ናቸው ከ6 እና ከ7ኛ የወጡ። ኦኬ ይህንን ፖይንት ካነሳን በኋላ ፕሬዲክት ሎው አሁን ወደ ሞደርን ገባን። በሞደርን ውስጥ ውድ ተማሪዎች በሞደርን ውስጥ እዚህ ጋር ሁሌ ፕሬዲክት ሎው የሜንደሊፍ ፕሬዲክት ሎው ምንድን ነው የምለው? the predict function of the element is their atomic mass ነው የምለው። that means according to ሜንደሊፍ ኤሌመንቶች የተመደቡት አቶሚክ ማሳቸውን መሰረት አድርጎ ነው። በሞደርን ግን እንደ ሞደርን ሪሰንትሊ በተሰራው በማን ነው? በሞስሌ ማለት ነው የተሰሩ የእነሱ ደግሞ ምንድን ነው የምለን? ፕሬዲክት ሎው any physical and chemical property of elements are predict function of their atomic number ነው። ኬሚካላዊ እና ፊዚካላዊ ባህሪው የኤሌመንቶች የሚወሰነው ወይም ደግሞ መሰረት አድርገው የሚያደርገው ማንን ነው? አቶሚክ ነምበራቸውን ነው እንጂ አቶሚክ ማስ አይደለም። እሺ ዲሜትሪ ሜንደሊፍ ኬሚካል እና ፊዚካላዊ ፕሮፐርቲ ዲተርማይን የምናደርገው ደግሞ የምናውቀው ከአቶሚክ ማሳቸው ነው ያለው። በአኮርዲንግ ቱ ሞደርን ግን ሄንሪ ሞስሌይ እንዳስቀምጠው የአንድ ላይ በሞደርን ውስጥ ፊዚካላዊ እና ኬሚካላዊ ባህሪ የምናውቀው ከምናቸው ነው? ፍሮም ዴር ፕሬዲክት ፋንክሽን ኦፍ አቶሚክ ነምበር ነው። አቶሚክ ነምበራቸው መሰረት ተደርገው ነው። ስለዚህ ልክ ሜንደሊፍ እንዳስቀመጠ ግሩፕ እና ፕሬድ አለ። ምንም ጥያቄ የለውም። ዲፊኒሽኑ ከላይ እንደተጻፈው ነው። ምንም ሌላ ነገር የለውም። ስለዚህ እዚህ ጋር ግሩፕ ማለት ታውቁታላችሁ። ግሩፕ ማለት is when elements are arranged from top to bottom ኤሌመንቶች በቨርቲካል ኮለም ከላይ እስከታች ሲደረደሩ ሲመደቡ ምን ይባላል? ግሩፕ ይባላል። 2 ግሩፖች አሉ ብለና እዚህ ጋር አውርቻለሁ። ኤሌመንቶች ደግሞ from where to where horizontal row of element እዚህ ጋር horizontal row of element in the predictable horizontal row እንደዚህ ላይን ሆሪዞንታል ይባላል ማለት በኤክስ ዋይ ኮኦርዲኔት ውስጥ እኮ ታውቁታላችሁ ተማሪዎች። እዚህ ጋር ቨርቲካል ይባላል አይደል? ይሄ ቨርቲካል ይባላል። ቨርቲካል ይሄ ደግሞ ሆሪዞንታል ይባላል። ስለዚህ ሆሪዞንታሉ ሮ ማለት ነው ከተባለ ፍሮም ሌፍት ቱ ራይት ነው ብዬ ነግሬያቸዋለሁ። ስለዚህ ሆሪዞንታል ሮ እንላለን። ወደታች ደግሞ ኮለም እንላለን። ስለዚህ ሆሪዞንታል ከተባለ ሁሌ እንዳትረሱ ፕሬድ ይባላል። ቨርቲካል ኮለም ደግሞ ግሩፕ ይባላል። ኦኬ እዚህ ላይ እንደምታዩት ኤሌመንትስ ኢን ዘ ሴም ፕሬድ ሃቭ ሴም ነምበር ኦፍ ሼል ፕሮፐርቲያቸውን ደግሞ እስቲ እናነሳቸዋለን ውድ ተማሪዎቼ። ሞደርን ፕሬዲክት ሎው አክቹዋሊ ክላሲፋይ የተደረገው in order to remove demerit or ይሄ በሜንደሊፍ ውስጥ የተከሰተውን ጉድለት ሪሙቭ ለማድረግ ክላሲፊኬሽን ኤሌመንቱ በሞደርን ውስጥ አዲሱም ደግሞ ዲቨሎፕ የተደረገው በብሪቲሽ ፊዚሲስት ሄንሪ ሞስሌይ ይባላል። በ1913 ክላሲፋይንግ ኤሌመንትስ ቤዝድ ኦን ዴር እዚህ ጋር ያችሁ አቶሚክ ነምበር ነው። ስለዚህ የፕሬዲክት ሎው የሞደርን ፕሬዲክት ሎው ፋንክሽን ያደረገው ወይም ደግሞ የኤሌመንቶች ፊዚካላዊ እና ኬሚካላዊ ባህሪ የሚወሰነው ከአቶሚክ ነምበር ነው። ኤሌመንትስ አር አሬንጅድ ቤዝድ ኦን ዴር ኢንክሪዚንግ ኦርደር ኦፍ አቶሚክ ነምበር አቶሚክ ነምበራቸው መሰረት በማድረግ ሲጨምር ከዛ ምንድነው ሪደንደንሲው ደግሞ በተደጋጋሚ ተመሳሳይ ባህሪ እያሳዩ ፕሬድ እና ግሩፕ ይፈጥራሉ። ኤሌመንቶች አቶሚክ ነምበራቸው እየጨመረ ስንሄድ 1 2 3 4 እያለን እየመደበ ስንመጣ ፕሬድ እና ሎ ይፈጠራል። ፕሬድ እና ግሩፕ ይፈጠራል። ስለዚህ የኤሌመንቶች ፊዚካል እና ኬሚካላዊ ባህሪ የሚወሰነው ከአቶሚክ ነምበር ነው የሚለው ነው። that is the statement of predict law in the modern. So it states that physical and chemical properties of elements are predict function of their atomic number አሁን ያነሳሁት ነው። So this is the idea from Henry Jefferson Moseley ነው።
ሰው ፊቸር በአጠቃላይ ፊቸሩ ምን ይመስላል? ሞደርን ፕሬዲክ ቴብል ኤሌመንትስ አር ሬንጅድ ቤዝድ ኦን ዴር ኢንክሪዚንግ አቶሚክ ነምበራቸውን መሰረት አድርገው ነው የተመደቡት። 7 ፕሬዶች እና 18 ግሩፖች አሉት። ከሜንደሊቭ የተሻለው በአቶሚክ ነምበር መመደቡ ነው እንጂ ሴም ነው። 7 ፕሬድ ማለት እዚህ ጋር 1 2 3 4 እዚህ ጋር 7 እንደምታዩቸው ሁሌም እንዳትረሱ። ባይዘው ለአንተና አክቲናይድ ለየብቻ አይቆጠሩም። ከዚህ ስለወጡ ከ6 ጋር ይቆጠራል፣ ከ7 ጋር ይቆጠራል ብዬ ነግራቸዋለሁ። እና 18 ውስጥ 8ቱ ሪፕሬዘንታቲቭ ነው ብያቸዋለሁ። 8ቱ ሪፕሬዘንታቲቭ ነው፣ 10 ደግሞ ትራንዚሽናል ነው ብዬ ነግራቸዋለሁ። እሱንም እንዳትረሱ ውድ ተማሪዎቼ። ስለዚህ ይሄ ነው ኢነርት ጋዝ ማለት ከሂሊየም እስከ ራዲየም ያለው ማለት ነው። ሂሊየም፣ ኒዮን፣ አርጎን እና እዚህ ጋር kept in zero group at the extreme right side of the table እዚህ ጋር 8 ተብሎ ግሩፕ 8 ተብሎ የሚጠሩት ናቸው። ላንቶናይድስ and actinides are kept below separate from the main body of the table ከሜን ቦዲ እዚህ ጋር ከሜን ቦዲ በታች ማለት ከሜን ቦዲያችን ከሆነ በአካላይ እስካሉት ሜን ቢልዲንግ ከሆነ ኦር ሜን ብሎክ ከሆነ እነዚህ ደግሞ ወታች በኩል ያሉት ደግሞ ላንታናይድ አክቲናይድ ይባላሉ። ኦኬ ብለን አንስተን ነበር። ኮምፖነንትስ ኦፍ ሞደርን ፕሬዲክ ቴብል ኮምፖነንቶቹ ምንድን ነው? ፕሮይድ አለ አይደለም? ፕሬዶች ደግሞ 7 አሉ። ሾርት አለ፣ ሎንግ አለ፣ ኢንኮምፕሊት አለ አይደል? ሾርት ፕሬድ የሚባለው ፈርስት አይደል? ፈርስት ነው። ስለዚህ ፈርስት ፕሬድ ኮንቴንስ ኦንሊ 2 ኤሌመንት ወራ ሰከንድ እና ሰርድ ፕሬድ ኮንቴንስ 8 ስላት በአጠቃላይ ሾርት ናቸው። ምክንያቱም ቬሪ ሾርት እና ሁለቱም ፈርስት ሾርት ሰከንድ ሾርት ደግሞ ሾርት ናቸው፣ ሶስቱም ማለት ነው። ቬሪ ሾርት ግሩፕ 1 ነው። ሰከንድ ሾርት እና ሰርድ ሾርት ደግሞ 2 እና 3 ነው። ስለዚህ በአጠቃላይ ሾርት ናቸው። ሎንግ ደግሞ 4 and 5 ናቸው፣ 18 ናቸው። then 6 ፕሬድ ኮንቴይንስ 32 ነው፣ ሎንግ ፕሬድ ይባላል። 7 ደግሞ ያው እዚህ ላይ እንደምታዩት ኢንኮምፕሊት ሎንግ ፕሬድ፣ ምክንያቱም አዳዲስ ኤሌመንቶች የተገኙ ስለሆነ ነው። ባይዘ አዳዲስ የተገኙ ስለሆነ ነው ኢንኮምፕሊት ተብሎ የሚጠራው። 30 ኤሌመንትስ and some gap left for the element which will be discovered in the future። ስለዚህ ነው ኢንኮምፕሊት የሆነ ኦፍ ኮርስ። ኦኬ then ግሩፕ ደግሞ ስናየው ግሩፕ 1 እዚህ ጋር እንደምታዩት ምን ተብሎ ይጠራሉ ብለን ነበር? ስማቸውን ካስታውሳችሁ አልካሊ ይባላሉ ብለን ነበር አይደል? አልካሊ ይባላሉ። አዴር ኦክሳይድስ አር ስትሮንግሊ አክቹአሊ አልካሊ የተባሉበት ዋና ምክንያት ኦክሳይዳቸው የሚፈጥሩት ሜታሊክ ኦክሳይድ በጣም ስትሮንግሊ ቤዝ ስለሆነ ኦፍ ኮርስ። ምክንያቱም አልካሊ የሚለውን ወርድ ኦፍ ኮርስ ቤዛማ ነው፣ ቤዛማነት ባህሪ ያለው የሚለውን ስለሚያሳይ ለዚህ ነው ስትሮንግሊ ቤዚክ ስለሚፈጥሩ ኦክሳይዳቸው። ምክንያቱም ሜታል ካስታውሳችሁ ሜታሎች ከኦክሲጂን ጋር ክሪያክት ሲያደርጉ ሜታል ኦክሳይድ ይሰጣሉ አይደል? ሜታሊክ ኦክሳይድ ይሰጣሉ ማለት ብረት አስቴናዊ ኦክሳይድ ይሰጣሉ ማለት ነው። ስለዚህ ያ ብረት አስቴናዊ ኦክሳይድ ደግሞ ቤዚክ ኦክሳይድን ስለሚፈጥር ኦር ቤዝን ስለሚፈጥር አልካል የሚል ማለት ቤዚክ ፕሮፐርቲ ያላቸው የሚለው ለማሳየት ነው። እና ሞስትሊ ኤሌክትሮፖዚቲቭ ናቸው፣ ካታይን ፎርም ናቸው። ምክንያቱም ግሩፕ 1 ሜታል ስለሆኑ ኤሌክትሮንን ምናደርጋሉ? ሉስ ያደርጋሉ። ቫላንሲ አንድ መጨረሻ ላይ አንዳንድ ቫላንሲ ግሩፕ 1ዎች አንዳንድ አላቸው፣ ወን ቫላንሲ ኤሌክትሮን አላቸው። ምክንያቱም ባይዘው ግሩፕ ከነምበር ኦፍ ቫላንስ ኤሌክትሮን ጋር ተመሳሳይ ነው። ፕሬድ ደግሞ ነምበር ኦፍ ሼል ጋር እኩል ነው፣ መጨረሻ ላይ ያነሳለው። ስለዚህ አሁን ግሩፕ 1 ማለት ቫላንሲ ነምበሩ 1 ነው ማለት ነው። ግሩፕ 2 ማለት ቫላንሲ ነምበሩ 2 ነው ማለት ነው። ግሩፕ 3 ቫላንሲ ነምበሩ 3 ነው፣ እዚህ ጋር እናነሳለን። ስለዚህ ሜታሎቹ ይሰጣሉ። ሰው ኤሌክትሮፖዚቲቭ ናቸው ማለት ሰጥቶ ካታዮንን ይፈጥራሉ። ካታዮን ማለት ፖዚቲቭሊ ቻርጅድ ማለት ነው። ሰጥቶ ፖዚቲቭ የሆነ ካታዮን ይባላል። መጨረሻ ላይ ያለችው አንድ ኤሌክትሮን ይሰጡና ካታዮን ይፈጥራሉ ነው። ግሩፕ 2 ደግሞ አልካላይን ኤርዝ ይባላሉ። they are called alkynes because they form basic hydroxide with which is less soluble in water ነው የሚፈጥሩት። ቤዝ ይፈጥራሉ። ባዘ ካሉት በሪያክሽን ሲያደርጉ በብዛት ቤዝ ይፈጥራሉ። ነገር ግን የሚፈጥሩት ቤዝ በብዛት ውሃ ውስጥ ስለማይሟማ አልካላይን ኤርዝ የሚለው ሙሉ በሙሉ ቤዛማ አይደሉም ማለት ነው። ማለት
ሙሉ በሙሉ የሚፈጥሩት ቤዝ ውሃ ውስጥ ስለማይሟማ ሌስ ሶሉብል ዋተር ስለሆነ አልካላይን ኤርዝ ይባላል። ግሩፕ 2 ግሩፕ 3 ደግሞ ቦሮን ፋሚሊ ይባላል። ቦሮን ፋሚሊ ይባላል። ነን ሜታል ናቸው፣ ግን ሙሉ በሙሉ አይደለም ነን ሜታል የሚሆኑት፣ ሜታሎች ሲሆኑትም አሉት። ቦሮን ፋሚሊ ይባላሉ። ቫላንሲያቸው ግሩፕ 6 ስለሆነ ባይዘ ቫላንሲ ኤሌክትሮን ኦር ቫላንሲ ነምበር ኢዝ ኢኳልስ ቱ ነምበር ኦፍ ግሩፕ እዚህ ጋር እንደምታዩት። ኦፍ ኮርስ እዚህ ጋር በኋላ አነሳለሁ ብዬ ነው እንጂ እዚህ ጋር አለላችሁ ስለ ቫላንሲ ነምበር የሚያወራ ውድ ተማሪዎቼ፣ ስለ ሪፕሬዘንታቲቭ ኤሌመንት ሲያነሳ እኔ ከላይ አንስቻለሁ። እዚህ ጋር the outer electrons of an atom which are those involved in a chemical bonding are often called valence electron ይባላሉ። ስለዚህ ስለ ቫላንስ ኤሌክትሮን እና ቫላንስ ነምበር መካከል ያለውን በኋላ ላይ እናነሳለን። having the same number of valence electrons accounts for similarities in a chemical behavior that means አንድ ኤሌመንት ተመሳሳይ እዚህ ጋር አሁን ግሩፕ እነዚህ ቦሮን እና አልሙኒየም እና ጋሊየም ተመሳሳይ ቫላንስ ነምበር ኤሌክትሮን አላቸው ማለት እዚህ ጋር ቫላንስ ኤሌክትሮን አላቸው ማለት ተማሪዎች ተመሳሳይ ኬሚካላዊ ባህሪ ያሳያሉ ነው። ምክንያቱም ኤሌመንት ከሌላ ኤሌመንት ጋር ሪያክት የሚያደርገው በምኑ ነው? በቫላንሲ ነምበር በቫላንሲ ኤሌክትሮን ስለሆነ ቫላንስ ኤሌክትሮን ተመሳሳይ ያላቸው ማለት እነ ቦሮን እና አልሙኒየም በኬሚካል ሪአክሽን ውስጥ የሚያመሳሰላቸው ሲሚላር የሆነ ኬሚካል ቢሄቪየር ያሳያሉ ነው። they can have similarity in chemical behavior beginning from having the concept of their valence electron valence electron ደግሞ በስተመጨረሻ ሼል ላይ የምትገኝ ኤሌክትሮን ማለት ነው። በኬኤልኤም ምዕራፍ 3 ሳይታችኋል 28 እያለ የሚቀጥለው ለምሳሌ አሁን ቦሮን ያለው ስንት ነው? 5 አይደል? ስለዚህ 5 2 ብለን ስንዳል 3 እናለን። ስለዚህ 3 የምትለዋ 2 3 የምትለዋ ስሯ የአውተር ሞስት ኤሌክትሮን ነች። ስለዚህ ቫላንስ ኤሌክትሮን ትባላለች። የአልሙኒየም ደግሞ 13 ነው 283 አይደለም? ኮንፊገር ስናደርግ 283 ስለዚህ ጋር 3 የሚያመሳሰላቸው ፖይንት አለ ነው። ስለዚህ ተመሳሳይ የሆነ የኬሚካል ቢሄቪየር ያሳያሉ ነው። ግሩፕ 4 ኦፍ ኮርስ ካርቦን ፋሚሊ ይባላሉ። እዚህ ጋር ካርቦን ፋሚሊ ይባላሉ። ቫላንስ ነምበራቸው እዚህ ጋር ፕላስ ኦር ማይነስ 4 ሊሆን ይችላል። ምክንያቱም እነዚህ ሜታ የሁለቱንም ነው እዚህ ጋር ሼር ስለሚያደርጉ ነው። ኦፍ ኮርስ ፕላስ እና ማይነስ የሚያሳዩት አይሰጡም፣ አይቀበሉም። ሼር ኤሌክትሮናቸውን ሼር ያደርጋሉ። እነዚህ ነው ፕላስ እና ማይነስ የተባለው። ግሩፕ 5 ደግሞ ከናይትሮጅን እዚህ ጋር የተደረደረው ናይትሮጅን ፋሚሊ ይባላሉ። ኒኮጅንስ እንላቸዋለን። ቫላንሲ ነምበራቸው ቫሪ ያደርጋል። ኦፍ ኮርስ ፍሮም ፕላስ 5 ቱ ኔጋቲቭ 3 ነው ቫላንሲ ኤሌክትሮናቸው። ከፕላስ 5 እስከ ኔጋቲቭ 3 ቫሪ ያደርጋል። ኮንስታንት የሆነ ቫላንሲ ኤሌክትሮን የላቸውም። ግሩፕ 6 ደግሞ ኦክሲጂን ፋሚሊ ይባላል። እሱም ፕላስ 6 ቱ ኔጋቲቭ 2 ነው የሚሄደው። ፍሮም ፕላስ 6 ቱ ኔጋቲቭ 2 ነው የሚሄደው። ግሩፕ 7 ደግሞ እዚህ ጋር እንደምትሉት ሃሎጂን ፋሚሊ ይባላል። ፕላስ 7 ከዛ ማይነስ 1 ነው። እዚህ ጋር ባይዞ እዚህ ጋር ፕላስ 5 ማለት ኔጋቲቭ 3 ይቀበልና 8 ይሞላል ነው። ፕላስ 7 ማለት አንድ ይቀበልና 8 ይሞላል ነው። ምክንያቱም ለምሳሌ ክሎሪን ከወሰዳችሁ 17 አይደል? 7 ኮንፊገር ስናደርግ አቶሚክ ነምበር ኦፍ ክሎሪን 17 ስንት ይመጣል? 287 አይደል የሚመጣው? 7 የሚለው ኔጋቲቭ አንድ ኤሌክትሮን ተቀብሎ 8 የሚሞላ ነው። እዚህ ጋር እንዲህ ሁለቱ የሚቀመጠው። እዚህ የመጨረሻው ደግሞ ግሩፕ 8 ነው። ኦፍ ኮርስ ዜሮ ግሩፕ ይባላል ኦር ኢነርት ጋስ ይባላል በዘመናዊ ሶ ቫላንሲ ዜሮ ነው ማለት ነው። ቫላንሲ ቤዘን ቫላንሲ ከደን ቫላንሲያቸው ዜሮ፣ ምክንያቱም አይሰጡም አይቀበሉም ነው። 8 ነው አይደል? ለምሳሌ አሁን ኒዮን ከወሰደን 10 ነው 28 ነው ተቀብለው ወደ 8 የሚያደርግበት ሼል የለውም። ሰጥቶም ወደ 8 የሚመልስበት የለውም። ስለዚህ በመጨረሻ አውተር ሞስት ሼል ላይ በመጨረሻ ሼል ላይ የምትገኘው ኤሌክትሮን ሁልጊዜ 8 ስለሆነ ናይዘር ጌን ኖር ሉዝ ስለሆነ ዜሮ ቫላንስ ያላቸው። ትራንዚሽናል ኤሌመንትም እዚህ ጋር እንደምታዩት ሜይን እዚህ ጋር ግሩፕ ትራንዚሽናል የሚባል በግሩፕ 2 እና በግሩፕ 3 መካከል የሚገኙት ማለት እዚህ ጋር ማለት ፈልገው ነው። እዚህ ጋር ግሩፕ 2ኤ እና ግሩፕ 3ኤ መካከል የሚገኝ 2 እና 3 መካከል የሚገኝ ትራንዚሽናል ሜታል ይባላሉ። እና ቶታሊ ባዘ ሜታል ናቸው። እነዚህ እና እነዚህ በአጠቃላይ ሜታል ናቸው፣ ብረት ናቸው። ትራንዚሽናልም ኢነር ትራንዚሽናል ሜታል ናቸው። ኤሌክትሮን ኮንፊግሬሽናቸው በኋላ እንመጣበታለን። ኢነር ትራንዚሽናል ደግሞ 14 ኤሌመንት ናቸው፣ 14 ኤሌመንቶች ናቸው። እዚህ ጋር ቅድም አውርቻለሁ። 14 ኤሌመንትስ ፍሮም አቶሚክ ነምበር
የተወሰዱት ናቸው። ፍሮም አቶሚክ ነምበር እዚህ ጋር 58 እስከ 71 የተወሰዱ እና ፍሮም 90 to 103 የተወሰዱት ዳጣር ምንድን ናቸው? ኢነር ትራንዚሽናል ናቸው። ከትራንዚሽናል አያችሁ የትራንዚሽናል ነው። ከትራንዚሽናል የተወሰዱ ደግሞ ኢነር ይባላሉ ብለን አንስተናል። ኦፍ ኮርስ ትራንዚሽናሉ n-1 d1-10 እና ns122 ነው። ns2 ኦፍ ኮርስ 122 በዚህ ነው ኤሌክትሮን ኮንፊግሬሽን ናቸው የሚያልቀው። ይሄን ኤሌክትሮን ኮንፊግሬሽን ኦፍ ኮርስ አሁን እናያለን። የኢነር ትራንዚሽናል ደግሞ n-2 f ምክንያቱም f 14 ኤሌክትሮን ነው ሊሸከም የሚችለው n-1 d1-10 ምክንያቱም d ከ1 እስከ 10 ኤሌክትሮን ሊሸከም ይችላል። s ደግሞ ns1-2 ምክንያቱም s ሚኒመም 1 ማክሲመም 2 ኤሌክትሮን ሊሸከም ይችላል ብለን አንስተናል። በአጠቃላይ ይህን ይመስላል። አልካላይነርስ፣ ትራንዚሽናል ሜታልስ፣ ኢነር ትራንዚሽናል ሜታል፣ ላንታናይድ፣ አክታናይድ፣ ሃሎጂንስ፣ ኖብል ጋዝ ብለን አጠቃላይ የሞደርን ፕሪዲክ ቴብል እና ውዝር ሎጓቸውን አስቀምጠናል። እዚህ ጋር አድቫንቴጁ ምንድን ነው? አድቫንቴጁ ሞደርን ፕሪዲክ ቴብል ኢትስ ሳይንቲፊክ ክላሲፊኬሽን ቢኮዝ አቶሚክ ነምበር ኢዝ ሞር ፈንዳሜንታል ፕሮፐርቲስ ኦፍ አን ኤሌመንት ዳን የአንድ ኤሌመንት ኬሚካላዊ እና ፊዚካላዊ ባህሪው በትክክል ለመረዳት ወይም ደግሞ ለማወቅ አቶሚክ ነምበር በጣም ቤዝ ነው፣ መሰረታዊ ነው። ከአቶሚክ ማስ ይልቅ አቶሚክ ነምበር የአንድ የኤሌመንቶችን ኬሚካላዊ እና ፊዚካላዊ ባህሪን በግልጽ ወይም ደግሞ በደንብ ይገልጻል። ኢቨን በሞደርን ውስጥ ሰብ ክላሲፊኬሽን ተብሎ አለ። በኤስፒ እና ዲኤፍ ተብሎ ክላሲፋይ ተደርጓል። አሁን እናነሳለን። ስለዚህ ፕሮፐርቲ ኦፍ ኤሌመንት በጣም ሞር ሲስቴማቲካሊ በሆነ መንገድ ለማጥናት ይረዳናል። ግን ዲሜሪቱ ምንድን ነው? ዲስአድቫንቴጅ ምንድን ነው? እዚህ ጋር ግሩፕ 7 ኮንሲስት ኦፍ 3 ኮለም ዊዛውት ኤኒ ጃስቲፊኬሽን እዚህ ጋር እንደምታዩት እዚህ ጋር አለ። ቢዎቹ ምንም ጃስቲፊኬሽን ሳይሰጥ ሶስቱም አንድ ላይ መድበዋል። that is a gap ነው። Then the location of helium amongst the p block element is not fully justified. location of helium ይሄኛው እቺኛው ማለት ነው በስርዓት ጀስቲፋይ አልተደረገም። ምክንያቱም እዚህ ጋር ለመመደብ ስንት መሆን አለበት? 0 መሆን አለበት። ያለ ግን እዚህ ጋር 2 ነው። እነዚህ ደግሞ 8 ነው ያላቸው። ለዚህ ነው ኖብል ጋዝ ኦር ኢነርት ጋዝ የተባሉት ማለት ነው 8 ስላላቸው። ይሄ ግን ሂሊየም ግን 2 ስላላት ፖዚሽኗ በትክክል ግልጽ አልሆነም። then the exclusion of lanthanides and actinides from main body of table is still remains to be solved. ስለዚህ በጣም አሁንም የተጠናበት ነው ብለው። ስለዚህ ዲፈረንስ ቢትዊን ሜንደሊቭ እና ሞደርን ሜንደሊቭ ኤሌመንቶችን አሬንጅ ያደረገው በአቶሚክ ማስ ነው። ሞደርን በአቶሚክ ነምበር ነው አሬንጅ ያደረገው ኤሌመንቶችን። 7 ግሩፖች እና 6 ፔሪዶች አሉት በሜንደሊቭ ውስጥ። እዚህ ጋር ግን በሞደርን ውስጥ ደግሞ 18 ግሩፖች እና 7 ምን ሮዎች ወይም ደግሞ ፔሪዶች አሉ። ኤሌመንትስ ሃቪንግ ሲሚላር ፕሮፐርቲስ ወር ፕሌስድ ዳይሬክትሊ አንደር ዋን አናዘር። ሲሚላር ፕሮፐርቲ ያላቸው ኤሌመንቶች አንድ ቦታ ተመድበዋል። ኤሌመንቶች ግን የተመደቡት በግሩፕ የተመደቡት ቤዝድ ኦን ዴር ቫላንሲ ሼል ኤሌክትሮን ነው። ቫላንሲ መጨረሻ ሼል ላይ የምትገኘው ኤሌክትሮን መሰረት ተደርጎ ነው በአንድ ግሩፕ የተመደቡት። ፖዚሽን ኦፍ ሃይድሮጅን ኩድ ናት ቢ ኤክስፕሌንድ። እዚህ ጋር የሃይድሮጅን ፖዚሽን አልተገለጸም በስርዓት። ሃይድሮጅን ኢዝ ፕሌስድ አባቭ ኦል አልካሊ ሜታልስ። እዚህ ጋር ግን ተገልጸዋል። ኖ ዲስትሪቢዩሽን ኦፍ ዲስቲንጉሽን ፖዚሽንስ ፎር ሜታልስ ኤንድ ነን ሜታልስ። ማለት ሜታል እና ነን ሜታል ተብሎ የተለየ ቦታ አልተሰጣቸውም። ሁሉም አንድ ላይ ነው የተደባልቁ አይደል ያሉት በሜንደሊቭ ውስጥ ካስታውሳችሁ። እዚህ ጋር ሜታል ሜታል የሚላል ፖይንት አልተነሳም። እዚህ ጋር በሞደርን ውስጥ በስርዓት ሜታል ሜታል ተብሎ ተነስተዋል። ዲስ ኢዝ ዘ ዲፍረንስ ቢትዊን ሜንደሊቭ እና ሞደርን። በሚቀጥለው ቪዲዮአችን ስለ ኤሌክትሮን ኮንፊጉሬሽን እና ስለ ዲቪዥን ኦፍ ሜታልስ ኤሌመንት ቤዝድ ኦን ዴር ኤስፒዲኤፍ የሚለውን እናነሳለን። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሰንብቱ።